ቤተክርስቲያን አይ ቲንክ ይሄ ሲነበብ የጴርጋሞን ቤተክርስቲያን መልአክ የቸርቿ መሪ እንደማለት ነውና ቆሞ ያነባል። ሲያነብ ቤተክርስቲያኒቱ ጌታ ኢየሱስ ክርስቶስ ነው እንደዚህ ያለን። አዎ የሰይጣን ዙፋን አለ ብሎ ተናግሮ አዎ ስሜን አልካድክም እዚህ ከተማ እንደ ጸናን አይቶናል። አዎ እንዳልካድን አይቶናል ማለት ነው። አረማመዳችንን፣ አቋማችንን፣ ውሳኔያችንን አይቶታል ማለት ነው። ከተናገረ አይቶታል። ቀጥሎስ ዕውቅና ሰጥቷል። በደጅ ያለውን ቻሌንጅ ተቋቁመ ይዘኸዋል። በርታ። በርን እንዳትከፍት ዝጋ፣ እንዳትከፍት። ከዛ ቀጠላ ታማኙ ምስክር አንቲጳስ ተገሏል፣ ስሜን አልካድክም። ከዛ ቁጥር 14 ነገር ግን የምነቅፍብ ብሎ አሁን ሌሎቹ ጋር ምነቅፍብ ነገር አለኝ ነው። ይሄኛውንስ የምነቅፍብ ጥቂት ነገር፣ በጣም ብዙ ነገር የሚመሰገን ነው። አዎ ግን ሳይህ ኢየሱስ ታውቃላችሁ አይደል? አይኑ የእሳት ነበልባል ነው። እንዲህ ሲያይ ብትን ነው የሚያደርግ፣ ምንም አይደበቅም። እና እንደዚህ ስክሪን አውት ሳረግ የምነቅፍብ ነገር አገኘሁብህ። የአንቲጳስ መገደል የሚያስመሰግን ነው በስሜ ምክንያት ስለሆነ። ያንተ አለመካዳው እኔን አምነህና ወደህ ነው። በጣም ከባድ ነው ቻሌንጇ። መጽናት በጣም የሚያስመሰግን ነው። እሱን አመስግኜ ግን ዞር ስል እምነቅፍብህ ጥቂት ነገር አግኝቻለሁ። አስተካክል። ሌላ ሰው ቢሆን ባይዘው አፍሮ ያልፈናል። አመስግኖ አፍሮ ያልፋል። ሌላ ጊዜ ነግረዋለሁ ነው የሚልህ። ኢየሱስስ ፍጹም እንድትሆን ነው የሚፈልገው። የሚመሰገን ነገር አለው፣ የሚነቀፍ ካለው የሚነቀፈውን አስወግዶ ወደ ፐርፌክሽን ነው የሚያመጣ። አያልፈንም ጌታ። ለምንድነው የማያልፈን? ስለማይፈራን ነው። ማንም ብንሆን የእሱ የእጅ ስራ ነን። እንዲህ ግጥምጥም ያደረገን እሱ ነው። እንዲህ ብሎ ነው የሚፈራን። ቀጥሎስ ስለሚወደኝ ነው የሚነግረኝ። ሲነግረኝስ በፍቅር ነው የሚነግረኝ። ሊያድነኝ እንደሆነ አውቃለሁ። ለክብር ሊያበቃኝ እንደሆነ አውቃለሁ። እምነቅፍብህ ጥቂት ነገር አለኝ። በጣም በእውነት ነው የምላችሁ። እቺ አሁን ልባት ነካ። አሁን ጥቂት ነው። እኔ አሁን ሳነበው ጥቂት አይደለም። እሱ ጥቂት ካለ ጥቂት ነው። እንግዲህ አይ ቲንክ የችግሩ ዲግሪ ነው ጥቂት ያስባለው እንጂ ችግሩ በራሱ ጥቂት አይደለም። ግን በጣም ሰርጎ አልገባብህም። አሁን የሎዶቅያ ነውን አይተናል። ሎዶቅያ እኮ ቸርች ነው ለማለት ይከብዳል አይደል? ሶሻል ክለብ ሆናለች እኮ። ኢየሱስን ደጅ አርጋ እነሱ ውስጥ እንደፈለጉ ይሆናሉ። ደጅ ቆሜ እያንኳኳ ነው አለ። በገዛ ቤቱ አባረሩት። ደጅ ቆሜ ያንኳኳል። ኧረ እዚህ ቤት የሚሰማኝ ካለ ሲል ማንም አይሰማው። በራሳቸው ጉዳይ ተይዘዋል። ኧረ አንፈልገውም፣ ኧረ አይናችንን ተኩለናል፣ ልብስም ዘንጠናል ምናምን ሲሉ ኧረ እባካችሁ ራቁትነታችሁን ለመሸፈን ከኔ ልብስ ግዙ፣ አይናችሁ በስነ ስርዓት እንደ ኩል አቅርብላችሁ። እነሱ ከተማችን ኩል ኤክስፖርተር ናት፣ ጨርቅ ቴክስታይል ኢንዱስትሪ ያለን ምናምን ሲሉ ኧረ በሱ አይሸፈንም። ይሄ ሱት ቢሸፍን እንዴት ጥሩ ነበር። አይሸፍንም። ይሄ ዝም ብሎ እንደው ዝም ብለን እንለብሰዋለን እንጂ መመኪያ፣ መታመኛ፣ መደገፊያ መሆን አይችልም። የህይወታችን አቋም ነው በእግዚአብሔር ፊት መቆሚያችን። እስቲ አሜን በሉ። እና በጣም ጥቂት የምነቅፍበት ነገር አለና በምንድን ነው የሚነቅፋት? ቁጥር 14 እዛው ላይ እኮ ነው የበለዓም ትምህርት አይደል? በለዓም የሚባለው ሰው አስተማሪ አይደለም። አዲስ ኪዳን ላይ ነው አስተማሪ ሆኖ በለዓም። አዲስ ኪዳን ላይ ራዕይ ምዕራፍ 2 ላይና ሁለተኛ ጴጥሮስ ላይ ነው በለዓም አስተማሪ ሆኖ እንጂ የብሉይ ኪዳኑ በለዓም ዘሁልቅ ምዕራፍ 14፣ 15፣ 16 ላይ ነው የምታገኙት። ባላቅ ከሚባል የሞዓብ ንጉስ ጋር በተገናኘ ነው የምታገኙት በለዓምን። እና የዛ ዕውቅ ጠንቋይ ነው፣ ኢንተርናሽናል ጠንቋይ፣ ለነገስታት እየተጠራ የሚጠነቁል ከሀገሯ መጣ ይላል የሞዓብ ንጉስ ባላቅ። እና እስራኤልን ህዝብ እንደዚህ ያሳየው ባይዘው ልክ እንደዚህ በቃ ተኝቷል። እስራኤል ህዝብ እንደዚህ ባይዘው እያመለከ እየዘመረ ያለ ህዝብ አይደለም። ደክሞት ሜዳ ላይ ዝርግፍ ብሎ ተኝቷል። ከግብጽ የወጣ ህዝብ ና አለው። በለዓም መጣ። ይህን ህዝብ ታያለህ አለው ባላቅ። አዎ አለው። እያቸው ልብስ ብቻ ነው የለበሱት አሉ። እጃቸው ላይ ጦር መሳሪያ የለ፣ መውጊያ የለ፣ ጋሻ የለ፣ ምንም የጦር ስልት የላቸው። እና አለው ጠላቶቻቸው የሜዳ ሳርን በሬ እንደሚበላ ጥርግ ነው ግን የሚያደርጉት አለ። እና ጦር መሳሪያ ሳይዙ ካሸነፉ
ኃይላቸው መንፈሳዊ ዓለም ነው። ታዲያ በርግማን አቁምልኝ አሉ። በጦርነት አልችላቸውም ይበሉናል። እና በርግማን አንተ ደግሞ ያልከው ቃል ጠብ እንደማይላቃለሁ እርገምልኝ ሲለው በለዓም ሊረግም ቆመ። ያው ታውቃላችሁ ታሪኩን። በለዓም መጥቶ እንዳይረግም እግዚአብሔር ቤቱ ሄዶ እንደነገረው መንገድ ላይ መልአክ እኔ በለዓም ታሪክ ባይዘው በእውነት ህልም አይመስላችሁ? አህያው አፏ ተከፈተ የሚለው ሰውየው እየሄደ እያለ እንደውም ጴጥሮስ ምንድነው ያለው? የነብዩን እብድነት ለመመለስ እግዚአብሔር የማይናገረውን የአህያ አፍ ከፈተ ይላል። አህያ አይናገርም አለ ጴጥሮስ። እውነቱን ነው። እግዚአብሔር የእብዱን ለመመለስ አፏን አህያይቱ እየሄደች እያለ የተመዘዘ ሰይፍ ያዘ መልአክ አየች። ስታይ ጥግ ያዘች። እንደዚህ ስትል እግሩን አጣበቀችው። ታውቃለህ? እግሬን አጣበቅሽኝ አላት ይላል። አንተ ከአህያ ጋር ግን ሰው እኮ ጌታን ሲተው ሰው ባክ ሲያደርግ እግሬን አጣበቅሽኝ ከአህያ ጋር ይጨቃጨቃል። አይምሮን ራሱ እኮ ነው የምትስተው እኮ በጌታ ካልሆንክ እግሬን አጣበቅሽኝ ልቀቂኝ ስላት እግሩ ለቀቅ ስታደርገው ሂጂ አላት። አልሄድም አለችው። ሲደበድባት ለምንድን ነው የምታስቸግሪኝ ስላት አህያዋ አፏ ተከፈተ ይላል። እስከ ዛሬ አስቸግሬ ያውቃለሁ? ጌታ ሆይ አድነን በእውነት በስመ አብ። አህያዋ ቀና ብላ አንተ እያየችው እስከ ዛሬ ድረስ አስቸግሬ ያውቃለሁ ስትለው እሱስ አስቸግረሽኝ አታውቂም። አይምሮ መሳት ካልሆነ አንተ የሆነ ነገር አትሆንም እንዴ? ወደሆነ ነገር አትመለስም እንዴ? ሰውየውስ መልስ አስቸግረሽኝ አታውቂም። ታዲያ ለምንድን ነው የምትቀጠቅጠኝ አለችው። የተመዘዘ ሰይፍ የያዘ መልአክ አለ አለችው። ከዛስ አህያዋ እንዲህ ስትመልሰው መልአኩ ተመለሰ። ባይዘው አንገቱ ሊቆርጠው ነበር። ባይዘው የእግዚአብሔር መልአክ ቆሙ እና አህያዋ አዳነችው። ታውቃለህ? እግሩን አጣብቃ አዳነችው። አንገቱ ነበር የሚነሳው። እሱስ ታውሮ ኃጢአት አየው። አይኑን አሳውሮት አህያ መልአክ እያየ ኃጢአተኛ አያይም። ወደ ጌታ መመለስ ነው የሚሻላችሁ። በእውነት በጌታ ያሉናችሁ ሰዎችም ሆኑ የተመለሳችሁ ወደ ኋላ ወደ ጌታ አንተ አህያ የሚያዩን እኮ አያይም። በጌታ ያልሆነ ሰው አህያ ባይዞ ሩቅ አያይም። ታውቃለች 5 ሜትር ነው የሚያይም። ሩቅ አያይም እኮ አህያ በጣም ቅርብ ነው። እንግዲህ አህያ እያየ አህያ እንደዚህ የነብዩን እብድነት ይላል። እብድ ነው አለው መጽሐፍ ቅዱስ። ታውቃለህ? የገንዘብ ፍቅር ነው ይለዋል አይደል? እንደዚህ ያሳበደው ይሄንን ሁሉ አልፎ ባይዘው ሄደ። በህልም ሁሉ እግዚአብሔር ተገልጦ ተናግሮት ይሄን ሁሉ አልፎ ባላገደ እርግምልኝ ሲለው ቆመ ሊረግም። በል እንድረግማቸው 7 መሰዊያ ሰራ አለው። 7 መሰዊያ ሰራ። በለዓም ቆመ። እንደዚህ አያቸው። ሲያቸው ስማ እግዚአብሔር አይኑን ኮምፓሱን ቀየረው። ተዘልላ እንደተኛች እንደ ሴት አንበሳ ነው የሚተናኮለው የለም ይሄን ህዝብ አለው። ስሙኝ ቆይ እንዳነካቸዋል። ሴት አንበሳ እኮ እንኳን ነክታት ለእንትን ምትል ለአድን የምትወጣው እሷ ናት። ነክታት አይደለም። ከነካትማ በግም ብሎ በቃ አምነህ ነው። ዝም ብለው ተኝተዋል። እንዳነካ አለው። እንደ ሴት አንበሳ ተኝተዋል አለው። ቆይ ና አለው። ና በዚህ በኩል ዝግ ነው፣ በዛ በኩል እስቲ ሞክራቸው ብሎ ሁለተኛ 7 መሰዊያ ሰራለትና ቆሞ አየ። ከዛስ በጣም ፌመስ ጥቅስ አለ በያዕቆብ ላይ አስማታዩንም በእስራኤልም ላይ ድግምት የነሱን አጥራው በድግምትና በመናምን አትሰብረውም አለው። ይሁን አስክሊዮፔስ ሶተር ዚዮስ መናምን ሊሰብረው አይችልም ነው። አሁን በለዓም እኮ ሞከረ ይላል አልቻለም። ድግምቱና ሟርቱ ብሉይ ኪዳን አልቻለም። እንኳን አዲስ ኪዳን እንኳን በአብ ቀኝ ተቀምጬ እንኳን ኢየሱስ ሞቶ እንኳን ደም ፈሶ እንኳን እግዚአብሔር ልጆቼ ብሎ ጠርቶን ብሉይ ኪዳን እንኳን እንደዛ አይነት ህዝብ መረገም አይቻልም። የእግዚአብሔር ነው አለው። አትገባ አይሰበርም በድግምት አለው። ከዛ ቆይና አለው። ሶስተኛ አለው ፈስጋኖና የሚባል አንድ ተራራ አለ። በጣም ትልቅ ነው እሱ። እዛ ላይ ወስዶ 7 መሰዊያ ሰራለትና ቆሞ እንደዚህ አለ። አየዋለሁ አሁን አይደለም በሩቅ ነው ብሎ ትንቢት ጀመረ በለዓም። ከዚህ ህዝብ ኮከብ ይወጣል አለ። ታዲያ የሞዓብንም ራስ መጥቶ ይቀጠቅጠዋል። ምን ማለት ነው ታውቃለህ? አትድንም አለው። መጥተው ይፈጩዋል። አስቁምልኝ ሲለው መምጣታቸው ልንገርህ አለው። ሲለው እንደዚህ አለው እማትረግማቸው ከሆነ እንግዲያው አትመርቃቸዋል። ያፍቃል ጠባይልም ብሎታል። አትመርቃቸዋ ይመጣሉ አትበል ሲለው ከዛ በለዓም አጋንንት ስላለበት አንድ ትምህርት አስተማረ። የበለዓም ትምህርት ተብሎ አዲስ ኪዳን ላይ ገብቷል። በመካከላቸው ህዝቡ በኃጢአት እንዲወድቅ አርግ፣
በኃጢአት እንዲወድቅ ቆነጃጅትን በመሃላቸው ልቀቅና እነሱ በኃጢአት ሲወድቁ አምላካቸው ቅዱስ ስለሆነ ያኔ አንተ አይደለም አምላካቸው ራሱ ይቃወማቸዋል አለውና ከዛስ ምንድነው የሚለው? ለጣዖት የተሰዋ እንዲበሉና እንዲሴስኑ ባላቅን እንዳስተማረ ያለውን የበለዓም ትምህርት አንተ መሃል አለ። ችላ ብለኸዋል። በለዓም ምንድነው ያስተማረው? በኃጢአት እንዲወድቁ አርጋቸው፣ ዝም ብለ ይውደቁ በኃጢአት። ከዛስ ለጣዖት የተሰዋ እንዲበሉ አርጋቸው። ለጣዖት የተሰዋ ምን ማለት ነው? በእነሱ አውድ በዛ በዘውልቅና እዚህ ራእይ መጽሐፍ ላይ ኦልሞስት የ1400 ዓመት ልዩነት አላቸው። አውዳቸው ግን ተመሳሳይ ነው። ለጣዖት የተሰዋ ምን ማለት መሰለ? መስዋዕት ሲያረጉ ያርዱትና ከዛ ለጣዖታቸው ያቀርቡትና ከዛ በኋላ የሚበላ አድርገው ያመጡታል። መጀመሪያ ለጣዖቱ ቀርቦ ከዛ ነው ህዝቡ የሚበላው። ዳንኤል አልበላም ያለው እሱን ነው። አልበላም እኔና ጓደኞቼ አንበላም 10 ቀን ፈትነን ያለው ለጣዖት የተሰዋ ነው። መጀመሪያ ይቀርባል ለሞዓባውያን አምላክ ለነካሞሽ የበኩር ልጅ ታርዶላቸው ነው መስዋዕት የሚቀርበው። ከዛ መጀመሪያ የበኩር ልጅ ይታረድለታል። ልጅ ሊትራሊ ልጅ ይሰዋለታል። ከዛ መስዋዕት ይቀርባል። ከዛ ከሱ የተረፈውን ህዝብ ይበላዋል። እስራኤል እሱን እንዲበላ ተደርጓል አለ እግዚአብሔር። ለካሞሽ የቀረበ በልቶብኛል አለ። ታዲያ በኃጢአት እንደገና ድጋሚ ደግሞ ወድቀዋል። እንዲሴስኑና ለጣዖት የተሰዋ እንዲበሉ ያደረገው የበለዓም ትምህርት አንተ መሃል አለ። ብዙ አይደለም ጥቂት ነው፣ ግን ከተውከው ይስፋፋል እና እንዳትለቀው። ለጴርጋሞን ቸርች ነው። ለኛ ምን ያስተምረናል ነው? ለኛ ምን ለዚች ቤተ ክርስቲያን፣ ለአዲስ አበባ ከተማ ላሉ ቸርቾች፣ ለኢትዮጵያ ቤተ ክርስቲያን ምን ያስተምረናል ነው? ምን ያስተምረናል? ለኛ እምነቅፍብ ጥቂት ነገር አለ። ችላ ብለሃል። ችላ የማይባል ነገር ችላ ብለሃል። አንዳንድ ነገር ሲገኝ መግደል አለብህ። ከተውከው ይዛመታል። ከተውከው ቶሎ ቶሎ ይይዛል። ጽድቅ ለመሄድ በጣም ቀስ ብሎ ነው የሚሄደው። ኃጢአትስ ፈጣን ነው። ጠዋት ዘርተው ከሰዓት በኋላ ተሰበስበዋል ኃጢአት። ጽድቅስ ሂደት ነው። ዓመታት፣ እድሜን፣ ጉልበትን፣ ህይወትን ይጠይቃል በጽድቅ። ኃጢአትስ ኃጢአት ለመስራት ምንም አያስፈልገውም። ሰው ወዲያው ሰርቶ ወዲያው ኃጢአተኛ ይሆናል። ቅድስናስ እና ወዲያው ከተገኘ ኃጢአትን ግደለው። ጥቂት ነው ያለው አንተ ጋር ግደል። ኃጢአትን ግደል በሉት። ጎናቸው ያለው ሰው ንገሩት፣ ጥቂትም ቢሆን ግደል ቶሎ በልበሉት። አታስቀሩ፣ ምንም እንዳይገኝ እናንተ ጋር። አሜን ነው። ኢየሱስ ምንድነው ያላት ለቸርቿ? ጥቂት ነው። የበለዓም ትምህርት አለ። የበለዓም ትምህርት ዶክትሪን ኖ አላቸው። አይደለም። አሁን እኛ እንደምንሰራው ክርስቶሎጂ ምናምን አይደለም። እና ልምምድ ነው የበለዓም ትምህርት። ልምምድ ምን አይነት ልምምድ? ለጣዖት የተሰዋ እንዲበሉ እኔ ያልቀደስኩትን፣ እኔ የሌለውበትን፣ እኔ እርኩስ ነው ያልኩትን በቀላሉ እንዲነኩ ማለማመድ፣ መልመድ። ችግር የለውም ብሎ መንካት። ኃጢአት የመጀመሪያ ቀን መዝናኛ አይደል? የሁለተኛ ቀን ልማድ አይደል? የሶስተኛ ቀን እኮ ነው ባህሪ። ከረም ሲል ይይዛል። የመጀመሪያ ቀን አንተ ነህ ባለስልጣን። አልሆንም፣ አላረግም፣ አይቻልም ትላለህ። ሁለተኛ ቀን ባረግም ችግር የለውም። ሶስተኛ ቀን ጌታው ኃጢአቱ ነው፣ ሎርድሺፑን ይዟል እና ቶሎ ግደለው አለ። ጥቂት ነው ግደሉ። አንዱ እሱ ነው አለ። አለፈው ግን አይደል? ኢየሱስ በጣም ትንሽ ስለሆነ ጥቂት ነው አለ፣ ግደል። ቀጥሎ ምንድን ነው የሚላቸው? ሁለተኛ የተገኘባቸው ሌላው ትምህርት፣ አንድ ትምህርት አለ። የኒቆላውያን ትምህርት አለ አንተ መሃል። የኒቆላውያን ትምህርት የበለዓማውያን ትምህርት አይነት ነው። ለኃጢአት ሪዘርቬሽን ያለው ችግር የለውም የሚል ትምህርት ነው። የኒቆላውያንም ትምህርት ችግር የለውም፣ ቸርች ውስጥ ችግር የለውም። ኃጢአት ችግሩ ምንድን ነው? ሞት። ኃጢአት እጅን ሰብሮ ቢቆም እኮ ጥሩ ነው። ይገላል ኃጢአት። ሞት ውስጥ የዘላለም ሞት። ለሲን ለኃጢአት እግዚአብሔር ያለው ጀጅመንት ነው የዘላለም ሞት። የኃጢአት ፔናሊቲ የዘላለም ሞት።
የኃጢአት ፔናሊቲው ዴዝ ነው አይደል? እንደሱ አይደል የሚለው? ምኞት ኃጢአት ሞት አይደል የሚለው? ያዕቆብ ላይ ነው ያለው። ምኞት ዘር ነው፣ ኃጢአት ጽንሱ ነው፣ ሲወለድ ሞት ነው። ቶሎ ብለህ ፕሮሰሱን ካልቆረጥከው ሞት ነው፣ መጨረሻው ሞት ነው። አልቲሜትሊ ሰውየው ሳይመለስ በዚያ ጉዳይ ከጸና በእግዚአብሔር ፍርድ ዙፋን ከቆመ ሞት ነው። እና ቶሎ ለዛ ነው ጌታ ኢየሱስ ክርስቶስ ቶሎ አስወግድ፣ ቶሎ በል፣ ከዚህ መጽሐፍ አትውጡ። ሰው የትም ካገኛችሁ የእግዚአብሔር ቃል ውስጥ ያገኛችሁ። ሮሜን ስትኖሩ ያገኘ፣ ተሰሎንቄ ውስጥ ይጨብጠ ኢየሱስ ይመጣል እያልክ ይጨብጠ፣ ቆሮንቶስ ውስጥ ኢየሱስ ክርስቶስ ጌታ ነው እያልክ ይጨብጠ፣ እኛ የተሰቀለው ምናን እያልክ ይጨብጠ። አትውጣ ከዚህ መጽሐፍ። ሰው ሌላ ነገር ሲነግር የምንነግረው የተሞላውን ነው። ልክ እንደ ጳውሎስ ስለ ራስህ አውራ ሲሉት ኢየሱስን ደማስቆ አይገናኝም። አንተ ክርስስቲ ስለ ራስህ አውራ ሲሉት ጌታ ኢየሱስን አይቼዋለሁ ቢል ሌላችል ክስና መከላከያ እኮ አይገናኝም። እንደ እብድ ነው። እብድ ያበደበትን ነው የሚያወራው። ታቃላ እብድና ምሳ በላ ስትለው ያበደበትን አሁን በአንድ ሰው ፍቅር ያበደ ሰው ከሆነ ናምሳ በላ ስትለው እካለ ይላል። ከምሳው ጋር እኮ አይገናኝም። አይሰማህም። እንደሱ ሆኖ አሜን በሏ። አውቆ ያበደ ጳውሎስ በእውቀት ነው ያበደው። እብድ ነህ ሲሉት ለጌታ ልክ ነው ነኝ አለ። አሁን ኖርማል እብድ አያውቅም። ጳውሎስ ያውቃል። ነኝ ምን ሆነ? ለጌታዬ ባላምሮ ብትሆን ለእናንተ ምን ታደርጉልኛላችሁ? ምንም። እና አብረን እንበድ። ሰው ወደ እብደት ይጠራል ጳውሎስ። ታውቃል ኑ በጌታ በዱ እና ጆሮ እንደፍነ አይነና ይበል። ዓለሙ በሙሉ እብድ ነህ እያለ አትሰማውም። ኢየሱስ ይወዳል ትሏል። ከእነሱ መሃልም ትጠር። ለነገሩ ጳውሎስ እብድ አይደለም፣ ዓለሙ ነው እብድ። ያው በእብድ ሀገር ደህና ሰው እብድ ነው። ክብር ለኢየሱስ ይሁን። ስለዚህ ልክ አይደለም ካለ መጽሐፍ ቅዱስ መቼም ልክ አይሆንም። ይሄ መጽሐፍ ሁሌ ነው የምላችሁ the oldest book ነው አይደል? በፍጥረት ታሪክ እንደ መጽሐፍ ቅዱስ እድሜ ጠገም መጽሐፍ የለም። the oldest book ነው ግን the latest news። ለዚህ ዘመን የመጨረሻ መልእክት ያለው እዚህ ውስጥ ነው። ጥላውንን የሚያስተካክል የመጨረሻ መልእክት ያለው እዚህ ውስጥ ነው። ሌላ መጽሐፍ አይጻፍም። የመጨረሻው ይሄ ነው። ይሄ ልክ አይደለም ካለ ልክ አይደለም። የኒቆላውያን ትምህርት ልክ አይደለም አለ መጽሐፍ፣ ልክ አይደለም። ይሄ ጉዳይ ኃጢአት ነው አለ መጽሐፍ፣ ኃጢአት ነው፣ አናጸድቀውም። ቀላል የሚባል ኃጢአት የለም። ከዛ ምንድነው የሚለው መድኃኒቱ? መፍትሄ ያለው መፍትሄ ቁጥር 15 ቁጥር 16 መፍትሄ ጥቂት ነው ግን መሐላ አለ አለውና ከዛ ምን አድርገን ያለው? ንስሐ ግባ። ንስሐ ግባ በስቲ ቀና ብሉ አለዚያ ቶሎ መጣባለ ማስፈራራና ታንበውት ቆይ እኔ ነኝ መጀመሪያ ንስሐ ግባ። የፍቅር ጥሪ አይደል? ና ለምን ይሄን የሚያካክል በጎ ነገር እኮ አለ አንተ ጋር። ስምማት ክድነ በእምነት ምክንያት ጸንተው የሚሰዋሉ አንተ መሃል በጣም ብርቱ ነህ፣ በስሜ ማታፍር ነህ። በእንደዚህ አይነት ሰይጣን በመካከል ዙፋን በዘረጋበት ከተማ ወንጌል ትሰብካለህ፣ አታፍርም በእኔ። እቺ ጥቂት ነገር አለችብ ሲለው ሊያዝኑ ሲሉ ልጁ ንስሐ ግባ ላስተካክልህ እችን ጥቂቷ ነው ላውጣልህ እኔ እና ተመለስ ና ወደ እኔ ንስሐ ግባ። ሪፔንት አርግ። ትክክለኛ ንስሐ የሚለው ቃል ሜታኖያ የሚል ግሪክ ቃል ነው። ሜታ ማለት መናዘዝ፣ ኖያ ማለት መመለስ። ንስሐ ማለት እግዚአብሔር ሆይ እንደዚህ ያደርጋለሁ ማረኝ ብቻ አይደለም፣ ከዛ ደግሜ አላረጋውም ፊት ማቆር ነው። እና ንስሐ ገባ ምን ማለት ነው? በለዓምንና ኒቆላውያንን ከዛሬ ጀምሮ ተቃውመናል ብቻ ማለት አይደለም። ልምምዱን ከመሃልህ አውጣው፣ አራግፈ አስወግድ፣ በንጽህና የኔ ሁን፣ ንስሐ ግባ። ቸርቿ እንገባለን ይላሉ አንዳንዶች። ምን አለባት መሃል ላይ ችግር የለውም ዝም ብሎ ምንድነው የሚያካብዱብን እነ መጥምቁ እነ ሐዋርያው ዮሐንስ ሲሉ፣ አለዚያ ግን እመጣለሁ። መቼ? ቶሎ አሁን ነው የምመጣው። ለምን? ቤተ ክርስቲያን መቼም የማንም አይደለችም፣ የኔ ናት። እና እመጣለሁ አለ። ቤቴ ነው እመጣለሁ አለ። የኔ የራሴ ነው አለ። ቤተ ክርስቲያን የሐዋርያው ዮሐንስ አይደለችም። በጴርጋሞን ያለው ሰውዬ የቤተ ክርስቲያን መሪው አይደለችም።
መቼም ቤተክርስቲያን የሰው አይደለችም። የሰው ከሆነች ቤተክርስቲያን አይደለችም። ቤተክርስቲያን ከሆነች የክርስቶስ ነች። ለአሰራርን ለአደረጃጀት እንደሚመች ተደርጎ በቅርጽ ምክንያቱም ስትራክቸር ከሌለው ታውቃላችሁ ብትንትን ዝብርቅርቅ ይላል። ለዛ ተብሎ ስትራክቸር ይደረጋል። እግዚአብሔር ይኸው መሪዎች ምናምን ይደረጋሉ እንጂ ቤተክርስቲያን በባለቤትነት የክርስቶስ ናት። ሎርዷ ኢየሱስ ነው። አገልጋዮቿ ስቲዋርድ ነን፣ ባላደራ እንጂ ባለቤቱ ክርስቶስ ነው። እኛ ስቲዋርድ ነን። እኛ ሎርድ እሱ ብቻ ነው። እና እመጣለሁ አለ። ማን ይከለክለኛል? ቤቴ እኮ ነው አለ። እመጣለሁ አለና ምንድን ነው የሚለው? ከዛ ከመጣው በኋላስ ቆሜ አያቸዋለሁ ነው ያለው። በአፌ ሰይፍ እወጋቸዋለሁ አይደል? እነማንን? የኒቆላውያንን ትምህርትና የበልዓምን ትምህርት የሚያራምዱ ቸርችን አይደለም እዋጋለሁ ያለው፣ እነሱን ስፔሲፊክ ያንን ግሩፕ እዋጋዋለሁ አለ ኢየሱስ። ለምን? ቤተ ክርስቲያን አይደለችም። አዎ የሆነ ግሩፕ ነው ተመለስ የተባለው። አልመለስም ካለ እመጣበታለሁ። ፈጥኜ ነው እመጣው። ስለ ሌሎቹ እመጣለሁ። ከዛስ በአፌ ሰይፍ፣ በቃሌ ማለት እኮ ነው። ፍርድ ነው ባይዘዌ እዋጋቸዋለሁ አለ። ከጌታ ጋር ፋይት ስታረግ እወጋቸዋለሁ። ቆንጆ ነበር። እዋጋለሁ ምን ማለት ነው? አንተም በዛ ሳይድ ቆሞ እሱ በዚህ ሳይድ ቆሞ ስትዋጋ ከእግዚአብሔር ጋር ለወሬም አይመችም። ምን ለወሬ ራሱ አይመችም። አሁን እግዚአብሔር ፊት ቆሞ ቤቴ እኮ ነው ብሎ ፊት ሲቆም እንደዛ እንዳይሆን ግን ንስሐ ግባና ዓለም ሞት ነው ያለው። ሌባው ሊሰርቅ ሊያርድና ሊያጠፋ ነው። የትም ሰይጣን ይገኝ አልቲሜትሊ ታርጌቱ መግደል ነው። ኢየሱስስ ሕይወት እንዲሆን እንዲበዛልን ነው የመጣው። ስለዚህ ና ንስሐ ግባ የሚለው ሕይወት ሊሰጥ ነው። ና ወደ እኔ ተመለስ፣ ብርሃኑ እኔ ነኝ፣ የዘላለም ሕይወት ያለው እኔ ጋር ነው። ና እንመለስ። በእውነት ክርስቶስ ኢየሱስን የማናቅ ሰዎች፣ በጌታ ያልሆንን ሰዎች፣ በጣም በዓለም ላይ ኢንተርቴን እያደረጋችሁ ያላችሁ ሰዎች፣ በገንዘብ ብዛት ሊሆን ይችላል፣ በጣም ሴሌብሪቲ ልትሆኑ ትችላላችሁ፣ በጣም ብሶ ሊያጨበጭብላችሁ ይችላል። በጌታ ያልሆናችሁ ሰዎች ሰይጣን ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው። በፍጹም መጨረሻ ሞት ነው ያለው። ወደ ጌታ ተመለሱ፣ ወደ ኢየሱስ። ከዚህ ውጪ ህይወት የለም። ህይወት ወንጌል ጋር ኢየሱስ ጋር ብቻ ነው። ከዚህ ውጪ ሞት ነው። ህይወት የሚመስል ሞት፣ ደስታ የሚመስል ዘላለማዊ ሐዘን፣ በጣም ጥቂት ክብር ያለበት የሚመስል ዘላለማዊ ሲቃይ። ወደ ጌታ ንስሐ እንመለስ። ከኢየሱስ ውጪ ህይወት የለም።